ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ አዳነች ኪችን በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ለየት ያለ የሩዝ አሰራር ራይስ ፍራይድ ኤግ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ራይስ ፍራይድ ኤጉን ለማዘጋጀት የሚያስፈልገን እንደዚህ ተቀቅሎ የተዘጋጀ ሩዝ ያስፈልገናል። ሳታችን ለመቆጠብ ነው ሩዙን ቀቅዬ ያዘጋጀሁት። እንደዚህ ሩዝ ካሮት አለን፣ ሽንኩርት አንድ ደቆ የተከተፈ፣ እንደዚሁም ቲማቲም ደቆ የተከተፈ። ሩዝ እንደምናዘጋጀው መጠን ብዛታችን እናዘጋጃለን፣ ቲማቲሙንም ሽንኩርቱንም ማለት ነው። እንግዲህ ለዚህ ለሩዙ መጠን ይህን የሚያክል መጠኖች አዘጋጅቻለሁኝ። አንድ ሽንኩርት፣ እንዲሁም አንድ መካከለኛ ሳይዝ ቲማቲም፣ 3 እንቁላል እና አንድ ተለቅ ያለ ካሮት ማለት ነው። ከዛ ዘይታችን መጀመሪያ እናደርግና ዘይታችን ልክ ሞቅ እንዳለልን ነጭ ሽንኩርት እንጨምርበታለን። ነጭ ሽንኩርቱ እንዳለ የዘይቱን ጣዕም ቃና በጠቅላላ ሙሉን እስከ መጨረሻ ያለውን ቆንጆ ቃና ያደርግልናል ማለት ነው። ከዛ ነጭ ሽንኩርታችንን ትንሽ በዘይታችን ጠበስ እንዳደረግነው ነጭ ሽንኩርቱ እንዳይቃጠልብን በጣም መጠንቀቅ አለብን። ቶሎ ብለን ተከትፎ የተዘጋጀውን ቀዩን ሽንኩርት ጭምር እናደርጋለን። ቀዩን ሽንኩርት ጨምረን አንድ ላይ ጠበስ እናደርገዋለን ማለት አሳታችንን በደንብ አርግተን እንዳይቃጠልብን እየጠበቅን ቶሎ እጃችንን ትንሳንል ይዘን ጥብስ እናደርገዋለን። በጣም በፍጥነት የሚደርስ በተለይ ሩዙን ቀቅለን ካዘጋጀ ነው በጣም በፍጥነት በቃ ሊደርስ የሚችል የራይስ ፍራይድ ኤግ አሰራር ማለት ነው። ከዛ እንደዚህ ሽንኩርታችንን በደንብ እያዘን ቶሎ ማሰል እያደረግን በደንብ እናቁላለዋለን። ከዛ እንደዚህ ልክ ሽንኩርቱ እንደተቁላላ እንደበሰለ ትንሽ ያዝ አድርጎ በሰል እንዳለ ካወቅን ቲማቲም እንጨምርበታለን ማለት ነው። ከቲማቲሙ ጋር ደግሞ አብሮ አንድ ላይ እንዲበስል ማለት የቲማቲሙን ውሃ እስኪጨርስ አንድ ላይ አብሮ በደንብ ሶሳችን ይቁላላልናል ማለት ነው። ከዛ እንደዚህ በመታየት መልክ ቲማቲሙን ከጨመርን በኋላ ክድን እናደርገዋለን በእንፋሎቱም ቲማቲሙንም በደንብ ይዞ ሙክክ አርግቶ እንደ ሶስ እንዲያበስልልን እንዲያዘጋጅልን ማለት ነው። እንግዲህ ሶሳችን አንድ ላይ ሁሉንም ነጭ ሽንኩርቱ፣ ቀይ ሽንኩርቱ እንዲሁም ደግሞ ቲማቲሙ አንድ ላይ አብሮ የነጭ ሽንኩርቱ መጀመሪያ ላይ ጨመረን በዘይቱ ጠበስ ማድረጋችን እስከ መጨረሻው ድረስ የነጭ ሽንኩርቱን ጣዕም ቃና ቅመምነት በጣም በልዩ ሁኔታ ነው የሚሰጥልን ለራይስ ለፍራይድ ኤግ ራይሳችን ማለት ነው። ከዛ በኋላ ልክ እንደዛ ሶሱ በደንብ ከተቆላላልን በኋላ ወዲያውኑ ካሮቱን እንጨምራለን። ካሮታችን አንድ ላይ ጠበስ እናደርጋለን። ከዚህ በኋላ ግብአቶችን ብዙም አናቆያቸውም። ካሮቱን በጣም እንዳይበስልብን ካሮቱ በራሱ በጣም እየበሰለ ከሄደ ምን እየሆነብን ይሄዳል? በጣም የመጣፈጥ ነገር ያመጣብናልና ስለዚህ እየጠበቅን ቶሎ ብለን ማሰል አድርገን ትንሽ ብቻ ሰዓት ነው የምናበስለው ማለት ነው። ከዛ እዚህ ጋር ጨው እንጨምራለን። እስከ በኋላ ሩዙን እስከምንጨምረው ድረስ የሚበቃንን መጠን ጨው እንጨምርበታለን ማለት ነው። ከዛ አንድ ላይ ትንሽ ካሮቱን ጠበስ ካደረግን በኋላ ወዲያውኑ አረንጓዴውን አተር እንጨምርበታለን ማለት ነው። ከዛ አረንጓዴውን አተር ጨምረን አንድ ላይ ዘን በደንብ አንድ ላይ እናዋህዷለን ማለት ነው። ከዛ አንድ ላይ እንደዚህ እንደምታዩት ከሶሱ ጋር አብሮ አረንጓዴ አተሩን አንድ ላይ እናደርግና ምንድነው የምናደርገው አሁን እዚህ ጋር ወዲያውኑ መልሰን ሩዙን እንጨምራለን። ምክንያቱም ከዚህ በኋላ ምንም ነገር ሩዙም ተቀቅሎ የተዘጋጀ የበሰለ ነው። ካሮቱም በቀላሉ ሊበስል በጣም ወዲያው ሊበስልብን የሚችል ነገር ነው። አተሩም እንደዛው ማለት ነው። ስለዚህ ምንድነው የምናደርገው እሸት አተር ነች አረንጓዴው አተር። ከዛ አንድ ላይ ሩዛችን ይዘን አንድ ላይ በደንብ እናዋህደዋለን አንድ ላይ ከሶሳችን ጋር ማለት ነው። ከሶሱ ጋር አንድ ላይ በደንብ እንደዚህ እየቀላቀለን በደንብ እናዋህደዋለን። ሲያዩት ራሱ በጣም ነው ደስ የሚለው። ከዛ በኋላ ትንሽ ሰዓት ሩዛችን አብሮ ከሶሳችን ጋር በደንብ ጋል እንዲል ወይ ደግሞ በጣም ሞቅ እንዲልልን ክድን እናደርገዋለን ለትንሽ ደቂቃ ማለት ነው። ልክ ሩዙ አንድ ላይ ከሶሱ ጋር በደንብ ሙቀት አግኝቷል፣ በደንብ ደግሞ በቃ ሩዙ በደንብ ትኩስ ሆኗል ማለት ነው። ከዛ ልክ ትኩስ እንደሆነ ካወቅን በኋላ ወዲያውኑ 3 እንቁላል ያዘጋጀነው በደንብ ይዘን እንቁላላችንን አየሩ እስኪወጣ በደንብ እንመታዋለን። በደንብ ከመታን በኋላ ከቀላቀልን በኋላ ቀጥታ ሩዛችን ላይ ነው የምንጨምረው ማለት ነው። እንግዲህ ሩዙ ስታርች ነው። እንግዲህ አትክልቶቹ ካሮቱ አለ፣ ሽንኩርቱ እንደዚህም ደግሞ አተሩ አለ፣ አረንጓዴው አተር አለ። አንድ ላይ እነሱ አትክልቶች እንደ ግብአት ይሆኑልናል። ሩዙ ደግሞ እንደ ስታርች እንደ ማለት ነው እንግዲህ እንደ ካርብ ማለት ነው። ከዛ በኋላ እንግዲህ ምን ያስፈልጋል? በውስጡ ፕሮቲን ያስፈልጋል። እንግዲህ ፕሮቲን የሚተካልን ደግሞ ምንድነው? እንቁላሉ ነው ማለት ነው። እንቁላሉ ውስጥ
ፋትና እንዲሁም ደግሞ በብዙ ፕሮቲንም ደግሞ የበለጸገ ማለት ነው። ከዛ እንቁላላችንን ከጨመርን በኋላ ቀጥታ ምንድነው የምናደርገው? ከትፈን ያዘጋጀነውን ቃሪያ እንጨምራለን። ቃሪያው በጣም ነው የሚያጣፍጥልን። እንቁላል ስንጠብስ ቃሪያ ልክ በኋላ ላይ ስንጨምረው በጣም ለእንቁላላችን ጣዕሙን ቆንጆ ያደርግልናል አይደል? ዘሴም ፍራይድ ኤግ ራይሳችንን በጣም ይበልጠ ወደ አንድ ጣዕሙን ምንም ቆንጆ ከእንቁላሉ ጋር ከሩዙ ጋር ገቡት ግብአቶች ጋር አንድ ላይ ለየት ያለ ጣዕምና ቆንጆ የሆነ ሩዝን በሌላ መንገድ ደግሞ በዚህ መልክ ለመመገብ በጣም ቀላል በሆነ በተጠበሰ እንቁላል እንደዚህም ደግሞ በራይስ በጣም ልዩ የሆነ አሰራር ነው። የእውነት ሰርታችሁ ሞክሩ፣ ትወዱታላችሁ። በተለይ ልጆቻችሁ እንቁላል እንደዚህ አንበላም ሰታችን በቃ እዚህ ጋር እናጠፋለን። በተለይ ልጆቻችሁ እንቁላል አንበላም እንደዚህ ተጠበሰ እንቁላል ልጆች ብዙ ጊዜ አይበሉምና እኔ ጣኑ ልጄ በቃ በእንደዚህ መልክ ሳደርገው ያለበትም ስለማይመስለው በቀላል መንገድ ይመገብልናል ማለት ነው። ልጆቻችሁም ላዋቂም ለሁሉም ማለት እንግዲህ በጣም በውጭ ዓለም ላይ የሚታወቅ ፍራይድ ኤግ ራይስ ተብሎ በጣም የሚታወቅ ምግብ ነውና የእውነት ሰርታችሁ ሞክሩት። በድጋሚ በጣም ምርጥ ነው። ከዛ በላይ ወደ ገበታ ለማቅረብ ነው እንግዲህ በቀላል መንገድ እንደምንፈልገው ብንፈልግ ይሄንን ምግብ ለምሳ ለራት ብንፈልግ ለቁርስም ሳይቀር መጠቀም እንችላለን ማለት ነው። እንግዲህ ከዛ በላይ እንደዚህ ሳህናችን ላይ በደንብ ካስተካከልን በኋላ በእንደዚህ መልክ ሩዙን ሴታፕ ለማድረግ በእንደዚህ መልክ እናደርገዋለን። በሬስቶራንት ልናገኘው የምንችለው ፍራይድ ኤግ ራይስ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ እንድታበረታቱኝ ብዬ ስል በታላቅ ትህትና እጠይቃችኋለሁኝ። እንዴት ልዩ እንደሆነ ልነግራችሁ አልችልም። ቲማቲም እዚህ ጋር ሽንኩርትና ሰላጣን የተዘጋጀው እንዲሁም ደግሞ በቆንጆ በሚጣፍጥ ድሬሲንግ ሰላጣው ተቀምሟል። ሁልጊዜ ሰላጣ ቀደም ብዬ ብዙ የተለያየ አይነት ሰርቼላችኋለሁ። በዛ አሰራሩን አላሳያችሁም። ሌላ ጊዜ ደግሞ አሰራሩን ከፈለጋችሁ ይዤላችሁ መጣለሁኝ። በጣም ቀላል ግን እንደዚህ ከጎን እንደማባያ ለሩዝ እንዲሁም ለሌሎች ምግቦች በቃ በእንደዚህ መልኩ ከጎን ስናደርግ በራሱ ይጋብዘናል አይናችን። በሬስቶራንት ላይ እንደ ሳይድ ሰላድ ሳይድ የሆነ ቺፕስ ብለን እንደምንለው ግን ፍራይድ ኤግ ራይስ አሰራር በቀላል መንገድ በቤታችሁ በእንደዚህ መልኩ አድርጋችሁ ሰርታችሁ መመገብ ትችላላችሁ። በጣም ቀላል ከጎኑ ደግሞ እንደዚህ ደግሞ ወደ አንድ ደግሞ ምግባችን በቃ የሬስቶራንት ምግብ እንዲመስለን ደግሞ እንደዚህ ከጎኑ ቲማቲሟን ቃሪያዋን ሰላጣዋን ከተፍ አድርገን ደግሞ ከጎኑ ስናደርገው ደግሞ ምግባችንን በጣም አይናችን ሁሉ ነገር የሚጋብዘን ምርጥ የሆነ በፕሮቲን የበለጸገ በስታርች በሁሉ ነገር ሁሉን ያካተተ ፍራይድ ኤግ ራይስ አሰራር በድጋሚ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ብዙዎች ጋር ስራዎቼ እንዲደርሱ ይረዳኛልና ላይክ እያደረጋችሁ አበረታቱ፣ ደግፉ። ለኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ አበረታቱ፣ ደግፉ። እንዲሁ ደግሞ ሁሉ ጊዜ እስከዛሬ ድረስ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ነግራችሁ አልችል። መብላት ከጀመራችሁ አንዴ ማቆም አትችሉም። ሰርታችሁ ሞክሩት። ኮሜንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ። እግዚአብሔር ቢፈቅድ ብንኖር በሌላ ደግሞ በአዲስ ስራ ደግሞ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። አገራችንን ሰላም ያርግልን። ሰላም ሁኑልኝ። ባባይ